ሰላም ጤና ይስጥልን። በመላው ዓለም ለምትገኙ ሰላምና ፍቅር አብዝቼ ለእናንተ ተመኘሁኝ። እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው? ቤቴ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው የደውሏን ምልክት እየተጫናቸው ይሄንን በጥሞና እንድታዳምጡኝ በትህትናና በአክብሮት እጠይቃለሁ። የኔ ውዶች እውነት እስከ መጨረሻ አዳምጡት፣ እንዳትሰለቹኝ። ቢያንስ 8 ደቂቃ 7 ደቂቃ ባወራ ነው ማለት ነው። 1000 ዓመት አላወራም። እስከ መጨረሻ ሙስሊምም ክርስቲያንም ኦርቶዶክስም ማንኛውም እምነት ያካትታል ይሄ ቪዲዮ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉኝ። በነገራችሁ ላይ ፍቅሩን ታቋታላችሁ። ፉአድ ዩቲዩብ እና ፍቅር ዩቲዩብ ታቋቸዋላችሁ። ማታ ሀቢባ ቤት 35,000 ህዝብ በተሰበሰበበት ፍቅር ማን የከሰሰችው ፉአድን ነው። በነገራችን ላይ ማታ በእንትን በቃ ምን ልበል እኔ በነገራችን ላይ ፍቅር እኔ በቅርብ ጊዜ ነው ያወቅኳት። የራሷ ቻናል ከከፈተች በኋላ ነው። ከፉአድ ጋር ሆነው እንደዚህ ምናምን ባለትዳሮች እንደሆነ ራሱ እኔ አላቅም ሲጀመር ማለት ነው። ማታ ነው በቃ የተረዳሁት። ነገር ግን ማታ የፉአድ የእንትና የማን ነው የፍቅርን ቻናል ያየሁት በፊት ነው። አውቀዋለሁ። ኦኬ የፉአድም እንደዛው፣ ግን ባለትዳሮች እንደሆኑ አላቅም ነበረ። ኦልሬዲ ልጅ እንዳለው አውቃለሁ፣ ግን ከማን እንደሆነ አላቅም ነበረ ማለት ነው። ልጅ በነገራችን ላይ ማለት ነው። እስኪ ቁም ነገር እናውራ። ሲጀመር ሃይማኖታችሁ እሷ ኦርቶዶክስ እሱ እስላም እንዴ መጀመሪያው ማለት ነው። መጀመሪያ ስትጋቡ እምነቴ ምንድን ነው ብላችሁ አትጋቡም እንዴ? ሲጀመር አንደኛ ሲጀመር ሙስሊም እና ኦርቶዶክስ ተጋብተው ልጅ ወልደው ማን የፈቀደላቸው? ሲጀመር ማንም አልፈቀደላቸውም። በእምነታችሁ ነው መኖር ያለባቸው። ትላንትና ሀቢባ ቤት ተከሰሱ አይደለ? ያ ከተከሰሱ በኋላ ላይ በጣም አሳዘነኝ ልጁ ማለት ነው። በጣም እኔ ወላሂ አልተቃወምኩትም። ምንም ያልኩት ነገር የለም። ምንም በቃ በጣም አሽቃባጭም ሞልቷል እዛ ውስጥ። አብዛኛው የፈረደበት በፍቅር ላይ ነው። ኦኬ አብረው ከፍተውታል ዩቲዩቡ። አብረው ከከፈቱ በኋላ ለማዘጋትም ሮጣለች። ብቻ በጣም ከባድ ነገር ነበረ። በነገራችን ላይ እኔ ስለ ሰው ህይወት አይመለከተኝም። ነገር ግን ሃይማኖታችሁ የፈቀደው ነገር ብታረጉ ይሄን ደረጃ አትደርሱም ነበረ ሲጀመር ማለት ነው። እናንተ ልጅ እስከ መውለድ ድረስ ደርሳችኋል። ሃይማኖታችሁ ደግሞ አይፈቅድም። እኔ የምለው ቆይ የወልዳችኋት ልጅ ክርስቲያን ነው ኦርቶዶክስ ነው የምትሆነው ሙስሊም ነው የምትሆነው? አልገባኝም። እዚህ ጋር እስኪ ይሄ አብራሩ ላይ ማለት ነው። ስለ ንብረቱ ተውትና ሁሉ ነገር ጣሉት፣ ንብረቱ ጣሉት። ከሱ ጋር ያፈራሁት ንብረት ከሱ ጋር ሆኜ እንደዚህ ያልኩት ነገር እሱን ተውት ሲጀመር ማለት ነው። አሁን ምሳሌ አብርሃምና ሩታ አንድ ዩቲዩብ ነበራቸው። መጀመሪያ የሩታ አልተከፈተም ነበር፣ የአብርሃም ነበር የምናውቀው እኛ ማለት ነው። እሺ ቆይ አሁን ሩታ የራሷ ቻናል አላት፣ አብርሃም የራሱ ቻናል አለው። ኦልሬዲ አሁን ቀጣይ ሩታና አብርሽ ይከሰሳሉ እንትና ቤት ሲጀመር ሀቢባ ቤት በቃ ጭራሽ ማለት ነው። የሞተውም ሰው ያልሞተውም ሰው የተጋደለውም ሰው ባለትዳሮች፣ ፍቅረኛሞች፣ ጓደኛሞች፣ እናትና አባት የጠፉ በቃ ፍርድ ቤት አደረጋችሁት ማታ ማለት ነው። ወላሂ እኔ በጣም ነው የተሰማኝ። ይሄ ሁሉ እኮ ፉአድ በተለይ አንተ ፉአድ ወንድ ነህ፣ ኦኬ ወንድ ነህ። እምነትህን ብታከብረው ትንሽ እምነትህን ራሱ ብታከብረው ያኔ ከእሷ ጋር አትሆንም ነበር ሲጀመር። አዎ ስሜት ሲጀመር ጓደኝነት ኦኬ ጓደኝነት ይኮናል። ነገር ግን ይሄ ሁሉ ልጅ እስከሚፈጠር ድረስ በእምነታችሁ ነበረ መኖር የነበረባችሁ። ኦኬ ስለዚህ ጥፋተኛ ማንም ምንም አይደለም። እዚህ ጋር ልጅቷን መከልከሏ ነው። በጣም ደግሞ ብስሚላ ማታ ሊያወራ ከለከለችው ልጅቷ ፍቅር የምትበላው ማለት ነው። ሊያወራ ፉአድ ጊዜ ተሰጥቷታል። ጊዜዋን ስትጨርስ እሱ ሲያወራ እሷን የምትተካው ኦልሬዲ በጣም ነው ያስጠላኝ ወላሂ። እንደማታ እኔ ሀቢባ ቤት እኔ በጉጉት የምጠበቃት ሀቢባ በጣም እከታተላታለሁ። እኔ ሀቢባን በጣም ከምነግራችሁ በላይ ግን አሁን አብዛኛው የፈረደው ፉአድ ላይ ነው። እንዲያውም ፍርድ ቤት ነበረ ይሄ ሁሉ መጨረስ የነበረባቸው። ምክንያቱም ዩቲዩብም አብረው ነበረ የሰሩት እንዲዘጋ ምናምን። ያ ከሚሆኑ ልቅ እኮ መጀመሪያ ትዳራችሁ በምን ላይ የተመሰረተ ነው ኦልሬዲ ኦኬ። እንዲህ ወይኔ በጣም ነው ያስጠላኝ ወይኔ። እስኪ እሺ ትዳር ያልያዙ እህቶቼ ምንድን ነው እሺ የምንመክራቸው እኛ? ባለ ትዳራችን ካላከበር ምንድን ነው እሺ ይሄ ነገር? እኔ በፉአድ ላይ በጣም ነው ያዘንኩበት፣ በጣም ማለት ነው። አሳዝኖኛል፣ እንደ ወንድ አሳዝኖኛል፣ በጣም አሳዝኖኛል። ለማልቀስ ደግሞ 1 2 እያለ ነበረ። ወላሂ 2 ሰዓት ሙሉ ቁጭ ብያለሁኝ። እንዲሁ ዳታ አለቀብኝ። እንደ በፊት እኔ ዳታ ያልቀብኛል ምናምን አልተሰትኩም ማታ ማለት ነው። በቃ ቁጭ ብዬ ነበር ያዳመጥኩት። ያው ቪዲዮ አልሰራሁኝ። በቃ እኔ አስጠላኝ ማለት ነው። ትዳር ራሱ ያስጠላል አንዳንድ ጊዜ ታውቃላችሁ።
እንዴ? በእኛ ስንቶች ማስተማር እየተገባል በሌላ እምነት ተጋብታችሁ እሺ የሚወለደው ልጅ ምንድን ነው የሚባለው ነው የኔ ጥያቄ። እና በጣም ከባድ ነው ወላሂ። ስትጋቡ ወላሂ በእምነታችሁ ብትጋቡ ነው የሚሻላችሁ። እና እዛ ጋር ሁለታቸው ፍቅር እና ፉአድ እና ደግሞ ሀቢባ ነበሩ አይደለ? እና ደግሞ ቤታዮ ነበሩ እዛ ጋር ማለት ነው። እዛ ጋር በጣም ነው ደግሞ ለማልቀስ አንድ ሁለት የወንድ ልጅ ቅዋ ሆኖበት ነው እንጂ ልጁ ለማልቀስ ምንም አልቀረውም። አቦ ላይ እንደውም ከካሜራ ሲወጣ እሷ አይን በልታ በጣም ስትናገር ደግሞ በጣም ኃይለኛ ናት። እንደውም በጣም ጎበዝ ነች። እንደውም ልጅ ለመውለድ 6 ወር አብረው ራሱ ማሳደገ ደግሞ ልጁ እንዳያይ ከልክላዋለች። ይሄ ምንም ማንም እንትን አይልም። ሲጀመር ፍርድ ቤት ራሱ ማለት ነው ከተስማሙ አብረው ያሳደጋሉ፣ ካልተስማሙ ማለት ነው አባት ሳምንት እና ሳምንት መቀመጥ ከሁለት አንዳቸው ማለት ነው ሳምንት ማሳደግ ይችላሉ። ይሄንም ያክል አለ። ግን እኔ በጣም የሚገርመኝ ነገር ትዳራቸው ራሳቸው አክብሩ። አንደኛ ትዳራቸው ራሳቸው ካላከበራቸው ማንም ሚዲያ ላይ ወጣችሁ በመለፍለፍ አይደለም። እኔ ወላሂ እንደ ፉአድ ማታ እንዴት እንዳሳዘነኝ ብታዩ። እኔ ወንድ ልጅ አይሳዝነኝም በእርግጥ ግን ማታ ብስሚላ አንጀቴን ነው የበላው። ሀቂቃ ነው የምላቸው። በጣም ነው እኔ እንዴ የኔም ትዳር ነገር እንደዚህ ከሆነ እንደዚህ ካሳሳለሁ በቃ ባይምሮዬ ማለት ወላሂ ሌላ ነገር በቃ ሌላ አይነት ነገር ነው የመጣብኝ ማታ። በቃ እንዴ እሺ ቆይ እኔ ከባለቤቴ ጋር እንደዚህ ቢፈጠር እንደዚህ ነው እንዴ ሚዲያ ላይ ነው እንዴ ገበና የማወጣው? ቅሌት ነው ይሄ ደግሞ ቅሌት በቃ በሚዲያ አሁን ነገ እውነት ታዋቂ ብትሆን ትችላላችሁ፣ አዋቂ ብትሆን ትችላላችሁ። ነገር ግን ነገ ይሄ የተናገራችሁት ነገር ወላሂ ልጅ ይሄ ሁሉ እናንተ ኦልሬዲ ላይቭ ላይ ያወራችሁ ጨርሳችሁ፣ ግን ስንት ሰው ቀርጿችሁ ስንት ሰው ቦስት ያደረገው ሰው አለ። ስንት ሰው ማለት ነው ያ የልጃችሁ ራሱ ይቀመጣል። ይሄ ሁሉ ስትከራከሩ ሲጀመር ወንድ ልጅ ነው፣ አባቷ ነው። አባቷን ልጁን ማየት አይከለክልም። ህጉ ራሱ ማለት በህግ ራሱ ብንሄድ ማንም ምንም አይከለክለውም ልጁ። ኦኬ መጀመሪያ ማስተዋል የነበረባችሁ እናንተ ናችሁ። እውነት ወላሂ በጣም ነው የሚያስጠላው። በጣም ወላሂ ሀቂቃ ነው የምላችሁ። እና ደግሞ ማለት ነው አሁን ምሳሌ እውነት ሩታና አብርሃም ኦልሬዲ ከዚህ በፊት አብረው ነው የከፈቱት። አብረው ለመከፈቱት ኦልሬዲ አብርሃም የከፈተው አብረው ሰርተውበታል፣ አብረው ተለውጠውበታል፣ አብረው ብዙ ነገር አድርገውበት። እሺ አሁን ምሳሌ ከሩታና ከአብርሽ ጋር እንትን ብለዋል፣ ያኔ ተለያይተዋል። አሁን መጨረሻ ይሄን ዩቲዩብ ስጠኝ ለማለት ስጠኝ። ኧረ በጣም ነው የሚገርመው። ወለ በጣም ነው የሚያስጠላባቸው ሀቂቃ። እኛ የተጋቡ ያልተጋቡ እሺ ያልተጋቡ ሰዎች ትዳር ለመያዝን ሲያስቡ እሺ ምንድን ነው እሺ ከኛ ምን ይማሩ? ባለትዳሮቹ እንደዚህ ከሆኑ ሲጀመር መጀመሪያ ስሜታዊ ገፋፍታችሁ ልጅ እስከመወልድ ድረስ ደርሳችሁ መጨረሻ ድረስ ስትወርዱ ነው እንደ እምነታችሁ ታያችሁ። እኔ ኦርቶዶክስ ነኝ፣ እሱ እስላም ነው፣ እሷ ኦርቶዶክስ ናት፣ እኔ እስላም ነኝ። መጀመሪያ ስሜታዊ ሳትሆኑ ልጅ መውለድ ሳትደርሱ ነበረ ሃይማኖታችሁ ማወቅ የነበረባችሁ። አሁን በሃይማኖት ላይ በሃይማኖት አትበሉ ሲጀመር ማለት ነው። ኦልሬዲ እንዴ ሲጀመር ማለት ነው አንድ ወንድ ከኦርቶዶክስ ጋር ተኝተዋል። ኦልሬዲ እስላም አይደለም፣ እሷም ኦርቶዶክስ አይደለችም። ኦልሬዲ በቃ ከእስላም ጋር ተኝታለች፣ ከኦርቶዶክስ ጋር ተኝተዋል። ይሄ ማለት ነው። በነገራችን ላይ ምንድነው ይሄ ሁሉ ማካበድ? አለቀ። ኧረ ወይኔ! ኧረ ሀቢባ ቤት የማይመጣ ጉድ ፈተና እኮ የለም ወላሂ። ሀቢባ ቤት በየቀኑ አዲስ አጀንዳ አይታጣም ወላሂ። በጣም ነው የበሸኩት እኔ።